ያቺ ጭርጭስ ያለችው አሮጊት ይሄን ሲያዩት ቁመናው ተክለ ሰውነቱ በጣም ደስ የሚለው ሰው ታየውና ራሱን በዋጋ ያስተምነዋል። እዚህ ጋር ሲመጣ ይረክሳል። አዎ በገዢው ዋጋ ያስተምነዋል። በገዢው ዋጋ ሲተመን ሴትዮዋ በምትሰጠው ኦፈር በምታደርገው ገንዘብ ኧረ አንቱ በላቸው አንተ ሰው ታቀላለህ ግን ሰውየው ራሱን ለአሮጊቷ መሸጥ ፈለገ። ቁመናው እንዴት እንደሚያምር አትጠይቂ። አሮጊቷ ማለት እማማ ነው። ከዛ እማማ ደግሞ ዞር ብለው አዩትና የትኛው አካል ይሁን ያማለለው እዚህ ጋር ኩልኩልታቸው እንደዚህ የወረደ ነው። እኔ የምልህ እሺ የምትይኝ እኔ ስለ ሲቹዌሽንሺፕ የምታውቀው ነገር አለ? ምንድን ነው ሲቹዌሽንሺፕ? ሲቹዌሽንሺፕ ማለት በሁለት ወንድና ሴቶች መካከል ያለ ጓደኝነት ብቻ እንለው፣ እሺ ፍቅረኛ ማቾች ማንላቸውም እነዚህን ሰዎች መሀል ላይ ያለ ግንኙነት ማለት ነው። መሀል ላይ ያለ ግንኙነት ስንል ጾታዊ ግንኙነትንም ያካትታል? አዎ እንደ ፍቅረኛ ማቾች ናቸው ብለን ስም አንሰጣቸውም፣ ግን ፍቅረኛ ማቾች ሊያደርጉት የሚችሏቸውን ነገሮች በሙሉ ያደርጋሉ። እሺ ጓደኛ ናቸው ብለን እንዳንፈረጃቸው ከጓደኛ ያልፋሉ። ኤቭሪዴይ ሊገናኙ ይችላሉ። ብዙ አይነት ግንኙነቶች ሊኖራቸው ይችላል ምናምን። እሺ እኔ በጣም የሚገርመኝ ምን አለ አሁን ስታስረጅኝ ልታሳምሪያቸው ምናምን ነገር ሁሉ እኮ የሞከርሽው አሁን ላሳምረው አይደለም ያው ሲቹዌሽንሺፕ ቃሉ ራሱ ደስ ይላል አይደል? ፍሬንድሺፕ ምናምን ይሄ ከነዚህ ጋራ ተመሳስሎ የመጣ ቃል ነው። ግን ምንን ያሟላል? ጾታዊ ግንኙነትን ያሟላል። ወደ ትዳር አያድግም። ግን ወደ ትዳር ሊያድግ በሚችል ሂደት ውስጥ የሚከናወኑ ድርጊቶች በሙሉ ይከናወናል። ኃላፊነት አይወሰድም እዛ ነገር ውስጥ። ምን አለ መሰለህ በስምምነት ወይ ደግሞ አንዳንዶቹ ተስማምተው ይጀምሩታል ይሄንን ግንኙነት፣ አንዳንዶቹ ደግሞ አንደኛው አካል ወደ ፍቅር እንዲቀየር ይፈልጋል፣ አንደኛው አካል ደግሞ ዝም ብሎ አሁን ዛሬን ብቻ ስለመኖር ያስባል፣ ዛሬን ጊዜ ስለማሳለፍ ብቻ ያስባል። አንደኛው አካል ደግሞ ነገ የሚቀየር ነገር ይኖራል በማለት በዛ ግንኙነት ውስጥ ሊያልፍ ይችላል። ኃላፊነት በመሃል ቢመጣ ግን ኃላፊነት መውሰድ የሚያስፈልገው ነገር ቢመጣ ግን ኃላፊነት አይወሰድበትም ያ ግንኙነት። ውድ አድማጭ ተመልካቾቻችን እንደዚህ አይነት ፕሮግራሞች እጅግ በጣም አደገኛ ናቸው። ለምን መሰላችሁ አደገኛ ናቸው ምለው? ሲቹዌሽንሺፕ ሲባል ለምሳሌ ቃሉ በጣም ደስ ይላል። እንደገና ደግሞ ለአንድ ተግባር ስም ያወጣለታል። ስም ካወጣለት በኋላ ሰዎች በሙሉ ይሄንን እውቅና ይሰጡታል ማለት ነው። እውቅና ሲያገኝ ደግሞ አሁን እኮ እኛ እዚህ ጋር ያለ ነው ሲቹዌሽንሺፕ በማለት ቀለል ያደርጉታል። እንደዚህ አይነት መርዞች በጣም ከፍተኛ ጥንቃቄ ይፈልጋሉ። ለምሳሌ ያክል በጣም ሲራገብ የነበረው 666 ኤልጂቢቲኪ በአንድ ወቅት በጣም ተነገረና አሁን ሰው ሁሉ እባካችሁ የእናንተ አባል ለመሆን ስልክ ቁጥራችሁን ፈልጌ ነበረ በአቋራጭ ሀብታም ለመሆን ምናምን ነገር። ይሄም ከዛ የተለየ አይደለም። ምን እንደሆነ ታውቃለህ? አንዳንድ ነገር ሚዲያ ላይ ሲወራ እውቅና ይሰጠዋል። ይሄ ግንዛቤው ለሌለው ሰው አዌርነስ እንሰጣለን እኛ። ኦኬ ይሄ ነገር አሁን ስለ ሲቹዌሽንሺፕ እኔ እናንተ ዛሬ ስናወራ እውቅና ለመስጠት አይደለም። ኦብቪየስሊ እዚህ ወንበር ላይ ተቀመጥ ነው። በጣም በርካታ በዚህ ሁኔታ በዚህ መንገድ የሚያልፉት አብዛኞቹ ቲኔጀሮች ናቸው። እሺ ከዛም ደግሞ ይሄ 21 22 23 ብለን እንደዚህ አይነት እድሜ ክልል ውስጥ ያሉ ሰዎች ናቸው በዚህ መንገድ የሚያልፉትና በመሃል ለሚመጣ ኃላፊነት ራሳቸውን ማዘጋጀት አለባቸው ወደሚለው ይሄ መንገድ ምንም የሚጠቅም ነገር አይደለም። ገባህ? ግንኙነት ከሆነ ተማምነህበት እዚህ ጋም እዛ ጋም ያለው ሰው ሁለቱም ተስማምቶበት ኃላፊነት ወስዶ ነገ ወደ ትዳር የሚሄድ ነገ ወደ ትልቅ ኃላፊነት የሚያስወስድ ካልሆነ በስተቀር ዛሬን ብቻ ስለመኖር ዛሬን ብቻ ስለመደሰት ማሰብ ልክ የሆነ ነገር አይደለም። በመጀመሪያ አንደኛ መንፈሳዊ ስናደርገው ደስታ ነው ወይ ነው ጊዜያዊ ደስታ አለ አይደለ? ብልጭልጭታ። አሁን እኮ የሆነ ቦታ ስትሄድ በቃ ዝም ብሎ ብልጭ ያለ የሆነ ደስ የሚል ነገር ታያለ በየመንገዱ። አይ ደስ የሚል ነገር ሁሉ የደስታ ምንጭ ይሆናል አይደለም? በፍጹም አይደለም። እኛ ደግሞ አሁን እዚህ ጋር ስናወራ በዚህ መንገድ የሚያልፉ ሰዎች አሉ። ምን ላይ ነን አሁን? ሴቶች ብዙ ጊዜ ከአንድ ከሁለት ወር ወይ ከአንድ ከወር ከምናምን ዴት በኋላ ከፍቅር ግንኙነት ስልህ ይሄ ዴት ታደርጋለህ አይደል? መጀመሪያ ትውውቅ ምናምን ምን ላይ ነን ብለው ይጠይቃሉ ሴቶች። ምን ላይ ነን ያለ ነው አሁን? አይ እኔ ዝግጁ አይደለሁም ግን እንደዚህ ሆነን መቀጠል እንችላለን ይላል ወንዱ ምልክ ብዙ ጊዜ ጥናቶች ሲደረጉ ወንዶች ናቸው ዝግጁ አይደለሁም ችግር የለም እንደዚህ ሆነን እንቆይ በኋላ መንገዱን ፍሎውን እናያለን ወዴት እንደሚወስደን ይሄ ነገር ወዴት እንደሚወስደን እናያለን
ግን ምንድነው በዛ ግንኙነት ውስጥ በርካታ የሚደረጉ ነገሮች ይኖራሉ። እሺ ሴክሹዋል ነገር ይኖረዋል ምናምን በዛ መሀል እርግዝና ቢፈጠር ኃላፊነት አይወሰድም። እዛ ግንኙነት ውስጥ ሲቹዌሽንሺፕ ውስጥ ያለ ሰው ኃላፊነት አይወሰድም ማለት ምን ማለት ነው? አሁን እንደው ቀለል ስላለ ኃላፊነት አይወሰድም። ኃላፊነት ሲጀመር የሁለቱ ተገናኞች ብቻ አይደለም፣ ሁለቱ ግንኙነት የሚፈጽሙት ሰዎች ብቻ አይደለም ኃላፊነቱ። ህግም እዚህ ጋር ይገባል። ገባሽ? እኔ ከአንቺ ጋራ የፈለኩት አይነት ግንኙነት አድርጌ አንቺ ብታረጂ የልጁ አባት ነው አይደለሁም ማለት መብትም ስልጣንም የለኝ። አሁን በጣም ቀለል ያለው ነገር ደግሞ ምንድነው ዲኤንኤ የተመረመሪና አባት ነው የአባትነትን ግዴታ ትወጣለህ ይላል። ስለዚህ ኃላፊነት ብሎ ነገር የለም። እኔ ላስቀምጥልሽ እንደዚህ አይነት ነገሮችን መጠየፍ አለብን ብዬ ነው የማስበው። ሰው ሲከብር፣ ሰው ሲዋረድና ሲቀል ሁለት መልክ አለው። ሰው ለምሳሌ እናክብረው ስንል በእግዚአብሔር አምሳል የተፈጠረ ክቡር ፍጥረት ነው እንላለን። ስለዚህ አሁን ሰው ምን ሆነ ማለት ነው? ከበረ እንላለን። በማን ነው የተፈጠረው ሲባል በእግዚአብሔር አምሳል ነው የተፈጠረው ስንል ረቂቅ በሆነው አምላክ አምሳል በእግዚአብሔር የጣት ንክኪ ከእግዚአብሔር እስትንፋስ የወሰደ ፍጥረት ነው እንላለን ማለት ነው። አቤት ይሄ ሰው ከበረ ማለት ነው። ስለዚህ የተቀደሰ አካል እንለዋለን ማለት ነው። አሁን ይሄ ሰው ከበረ እንላለን ማለት ነው። ሰው ደግሞ ይሄንን ክብሩን ጥሎ ሲሄድ ምን ይሆናል መሰለሽ? አሁን ሲቹዌሽንሺፕ በማለት በእንግሊዘኛ ቃል አሁን ለምሳሌ እኛ ከሌና ከሌ እኮ ግንኙነት አደረጉ እንላለን። ግንኙነት የሚለው ቃል ራቁቱን ከቀረው አጸያፊ ቃል ቀለል ስለሚለን ቀለል ባለው ቃል ለመጠቀም ነው። ከዛ ደግሞ እንግሊዘኛውን ቃል እንጠቀምና ከሌና ከሌ እኮ እንደዚህ ሆኑ እንላለን። አሁንም ያኛውን ቃል መጠቀም ስለሚከብደን ቀለል ያለውን ቃል እንጠቀማለን። ቀለል ያለውን ነገር ቋንቋ ስንጠቀመው ደግሞ ያን ጉዳዩ ቀለል ያለ ይመስላል። እስቲ አሁን ከበድ እናድርገው። አንድ ሰው ራሱን ይሸጣል። ለምሳሌ ነጮቹ ምንድነው የሚያደርጉት? አንዲት ጭርጭስ ያለች አሮጊት ከወጣት ወንድ ጋራ ቦይፍሬንድ ገርል ፍሬንድ ይሆናሉ። እነዚህ ሁለት ሰዎች ቦይፍሬንድ እና ገርል ፍሬንድ ለመሆን የሚያስችላቸው ምንም አይነት ጉዳይ የለም። ሚዲያው ኤጂዝ ነምበር ቀለል አድርገው ማለት ነው ይሉታል። በጋራ ሊሄዱ የሚችሉ ነገር የላቸውም። አሮጊቷ ምን አድርጋለች ማለት ነው? ያቺ ጭርጭስ ያለችው አሮጊት ይሄን ሲያዩት ቁመናው ተክለ ሰውነቱ በጣም ደስ የሚለው ሰው ታየውና እንደ በግ ሸርፏል አልሸረፈም ገና ነው እንዴት ነው አይደለም ገባሽ? ካልሸረፈ ገና ጎረምሳ ነው ማለት ነው። ስለዚህ ይወሰዳል። ትገዛለች፣ ከሸረፈ ዋጋውን ትቀንሳለች። ገብቶሃል? ይወሰዳል ያልኩት እኔ ተሸጧል አልተሸጠም የሚለውን አሳዝኖኝ ነው። ተሸጠል አለ ማለት ነው። ያ ቅድም ያከበርነው በእግዚአብሔር አምሳል የተፈጠረው ሰው ራሱን በዋጋ ያስተምነዋል። እዚህ ጋር ሲመጣ ይረክሳል። አዎ፣ በገዢው ዋጋ ያስተምነዋል። በገዢው ዋጋ ሲተመን ሴትዮዋ በምትሰጠው ኦፈር በምታደርገው ገንዘብ ራሱን ለመሸጥ የተዘጋጀ ሰው ነው። ከዛ በተዘጋጀለት ስፍራ ለመኖር ይስማማል። ሴትዮዋ በወደደችው ሀገር በፈቀደችው አልጋ በሰጠችው ምግብ ተስማምቶ ይኖራል። እኔ ጋር አንድ ስሙን ማልጠቅሰው አሁን በጣም ታዋቂ የሆነ ሰው ዜግነቱ ኢትዮጵያዊ ግን አንዱ ዜግነት ደግሞ የውጭ የሆነ አሁን ኢትዮጵያዊና እንትን ብል ታዋቂ ስለሆነ ሰዎች በቀላሉ ያገኙታል ስሙን። ከኢትዮጵያ ይወጣና አንዲትን ሴት ያያታል። እሱ የፈለገው ምንድነው? ሴትዮዋን ትሪት በማድረግ ከሷ ጋር አብሮ መኖር ነው። ላይክ እንደ ሹገር ማሚ ምናምን ነው። አታሳምሪው፣ ራሱን ለሴትዮዋ ለመሸጥ ነው። አየህ ግን ቋንቋዎች ምን ያህል እንትን እንዳላቸው አቅም እንዳላቸው። አዎ እኔ አሁን እንዲያምር ስለማልፈልግ ጉዳዩን በከረረው ጉዳይ እንዲነሳ ስለፈለኩ ነው። ሰውየው ራሱን ለአሮጊቷ መሸጥ ፈለገ። ቁመናው እንዴት እንደሚያምር አትጠይቂ፣ ደስ ይላል። ታምሪያለሽ አላት።
አሮጊቷ ማለት እማማ ነው። ከዛ እማማ ደግሞ ዞር ብለው አዩትና የትኛው አካል ይሁን ያማለለው አለ። እማማ ሞራል አላቸው። እማማም እኔ ቢሮ ስለመጡ እኔም ባለቤቴም እናውቃቸዋለን። እዚህ ጋር ኩልኩልታቸው እንደዚህ የወረደ ነው። ከዛ ደግሞ እኮ ይኸውልሽ ሳይኮሎጂስት ናት። ኧረ አንቱ በላቸው አንተ ሰው ታቀላለህ። ግን እኔ እኮ እረሳለሁ የእውነት ኩልኩልታቸው ብለህ እንጂ እረሳለሁ የእውነቴን ነው የምልሽ። ከዛ እኔ ቢሮ መጥተዋል እማማ። ከዛ ደግሞ እማማ ትልልቅ ልጆች አሏቸው። ራሱን ለሸጠላቸው ከሸጠላቸው ሰው የሚበላልጡ ማለት ነው። ከዛ እሱ እዛው ምን ይለናል መሰለሽ፣ ጨሳለች እኮ አሮጊቷ ነፍሷን እኮ ነው ያጠፋሁት ይላል። የእሱ ነፍስ ነው የተሸጠው፣ ሴትዮዋማ እኮ ገዛች። ሸርፏል አልሸረፈም ብላ አየችው። ይሄኛው ትንሽ ሸርፏል። ግን በጣም የሚያሳፍር ነገር ነው እኮ በነገርክ ላይ እሱ በኮንፊደንስ ራሱ ይዞ መምጣቱ እናንተ ቢሮ ራሱን እንደሸጠ ይሄ ይታወቃል። ለምን ብሎ እዛ ግንኙነት ውስጥ ለምን ብሎ እዛ ህይወት ውስጥ እንደገባ ምንም ጥያቄ ውስጥ የምታስገባው ነገር አይደለም። የምናወራው ስለከበረው ሰው አይደለም፣ ስለረከሰው ነው። ማንነቱን ስለጣለው ሰው ነው እኮ። ምን የሚያሳፍር ነገር ነው ይሄ። በጣም እንጂ ፕራውድ አድርጎ ነው እናንተ ቢሮ እኮ ሊያስተዋውቃት የመጣው። አዎ ሊያስተዋውቃት አይደለም ሲጀመር፣ ከውጭ ይዟት የመጣው ሲጀመር ገንዘብ ስላላት ገንዘቧን ለመጠቀም ነው። ዋናው ትልቁ ጉዳይ ሁለቱ ሰዎች አንቺ ቅድም ባልሽው አካሄድ ያላቸው መሰረታዊ ግንኙነት ምንድነው ቢባል ጊዜያዊ ግንኙነት አይደለም፣ የገዢና የሻጭ አይመስልሽም? ነው፣ እውነት ነው። አየሽ ድሮ ባሮች ተገደው ይሸጡ ይለወጡ ነበር። ለቃሉ በጣም ይቅርታ ኮቴሽን ማርክ ውስጥ እንዲገባ ፈልጋለሁ። የሰው ልጆች ያለ አግባብ ይሸጡ ይለወጡ በነበረበት ዘመን ከመልካም ስብዕናቸውና ፈቃዳቸው ውጪ ማለት ነው። አሁን ግን ራሳቸውን ባሮች አድርገው ለገንዘብ ራሳቸውን ይሸጣሉ። ገንዘብ ምንድን ነው የሚገዛው? ገንዘብ የፈቀድክለትን ነገር በሙሉ ይገዛል። አንተ ገዛበታለሁ ብለህ የምታስበውን ነገር ሁሉ ይገዛልሃል። ምን አይገዛልህም? ገንዘብ ጤናን አይገዛልህም። መድኃኒት ሊገዛልህ ይችላል። ገንዘብ ያንቺን ስብዕና ይገዛዋል? አይገዛውም። አንቺ ልትሸጡ ካልፈለግሽ አይገዛውም። እኔ አሁን ስልክ የሆነ ሰው ራሱን ይሸጣል ስንል አካሉን ነው የሚሸጠው፣ ወይ ህሊናውን ነው የሚሸጠው፣ ወይ ስብዕናውን ነው የሚሸጠው። የሆነ ነገሩን ያውጣና ይተወዋል። ገባክ? ራሱን ያዋርድበታል። በቃ ራሱን ያ ህሊና ከሌለው ምን ከሌለው ሰው ልንለው አንችልም። ከእንስሳ በምን ይለያል? አንድ ሰው ካላገናዘበ ይሄ ነገር እኔን ይጎዳል፣ ይሄ ነገር ቤተሰቦቼን፣ ሀገሬን ያሳፍራል ብሎ ካላሰበ ይሄ ሰው አይደለም። ነገ የሚያይ ትውልድ ምን ይመጣል? ልጅ ሲወልድ ልጁ በዛ መንገድ ቢያልፍ ምን ይሰማሃል? ይሄ ሰው በጣም የሚያሳፍር ነገር ነው። ሰው ምን ይለኛል፣ ይሄ ነገር እኔን ያሳፍረኛል ብሎ ካላሰበ ይሄ ሰው አይደለም። ከእንስሳ በምንም ልንለየው አንችልም። አሁንም ይሄ ሰው ራሱን አዋርዶ ነው የመጣው። ገባክ? ለገንዘብ ብሎ ሰውነቱን ሽጧል፣ ህሊናውን ሽጧል። አላፈረም። ስለ እሷ ሲያወራ፣ ስለ ሴትዮዋ ሲያወራ፣ ስለ ሚስቱ ምንም የሚያሳፍረው ነገር የለም። ኦልሬዲ አያገባኝም ብሎ አንዴ አይምሮውን አሳምኖ ስለገባ ማለት ነው። እንዲሁ ለወሬያችን እንዲያመቸን የሸረፈ በግን በለው እንዴ! የሸረፈ በግ ሸራፊው ለነገሩ በግ ከሸረፈ ብዙ ፈላጊ የለውም መሰለኝ። ሳይሸርፍ ነው አይደለ? ሳይሸርፍ ነው። ስለዚህ እሳቸውም እኮ አሉ ሸርፎል። ዛሬ የተመካህበት ውበት ያለክ ነገር በሙሉ ድንገት በሆነች ሰከንዳት ልታጣው የምትችለው ገንዘብም በዛ መንገድ የመጣ ገንዘብ ራስን አርክሰ ሰውነትን ሸጠ ምናምን የሚመጣ ገንዘብ በአንድ ሰከንድ ቪላ ብትገነባበት ይሁን ነገር ብታደርግበት በአንድ ሰከንድ ሊጠፋ የሚችል ነገር ነው። ምን አብሮክ ይቀራል? ታሪክክ። ልትቀይረው የማትችለው ነገር የኋላ ታሪክክ ይመጣል። ነገ ቤተሰብ ስታፈራ ልጅ ስታመጣ አትውለድቶ ችግር የለውም። ያቺ ሴት እንደዚህ አይነት ነገር አይኖራት ወይ ያም ሰው እንደዚህ አይነት ነገር አይኖረው። ከጎረቤት ጋር ማህበራዊ ኑሮ ለመኖር ትደፍራለህ። ከዛ በኋላ ግን ሞራል ይኖራል በእንደዚህ አይነት መንገድ ለመውጣት። እኔ በምን እኮራለሁ መሰለሽ? አባቴ የቀን ሰራተኛ ነበረ። አባቴ ወታደር ነበረ።
አባቴ አናጢ ነበረ። አባቴ ሙስናን ይጠየፍ ነበረ። አባቴ ገላቸውን ለሚሸጡ ሰዎች ያዝናል። ለምንስ እንደዚህ ያደረጉ? ይበሳጫል። ነገ ለቤተሰቦቻቸው ለልጆቻቸው ታሪካቸውን እንዴት አድርገው ይነግራሉ? ልጄ ለሚያልፍ ጊዜ የማያልፍ ታሪክህን አትሽጥ ይለኛል እያሉ የትላንትና ታሪካቸውን የትላንትና ማንነታቸውን በዛሬ ብርታት አሸንፈው የመጡ ሰዎች ያስደስቱኛል፣ ያኮሩኛል። ለሚያልፍ ጊዜ የማያልፍ ታሪክ ማበላሸት ግን በጣም ከባድ ነው። በጣም የወለድከው ልጅ ራሱ እኮ አንዳንዴ በምን አይነት መከራ ውስጥ እንደምታሳድገው ያውቃል። መቼም እናትና አባት ያሳለፉት እኛን ለማሳደግ የመጡበትን ውጣ ውረድ እናውቀዋለን። እና ካለፈ በኋላ ምናምን እንደዚህ አድገህ ስራ ይዘህ ምናምን ስታረው ወይኔ አባቴ እንደዚህ ሆኖ እኮ ነበር በፊት እናቴ እንደዚህ ሽጣን ያሳደገችኝ ምናምን ብለህ ስታወራ በጣም ደስ ይላል። ከዛ አለፈ በፍቅር በመስራት ተግቶ በመስራት ምናምን ይቀየራል። ልጆች ሲደርሱ ያ የድህነት የችግሩ ጊዜ ያልፍና በጣም ደስ የሚል የሚያኮራ ታሪክ። ያን ሰዓት እኮ ያንን ማድረግ አቅቷቸው አይደለም። ሁሉም ሰው ህሊና የሚባለው ነገር ስላለ እና ሰሊና አሳምረው ሲቹዌሽንሺፕ ሲሉ ምን ሊሉ ነው? አሁን ያለውን ጄኔሬሽን ስም ሰጥተው ቁልቁል ሊሰዱት ነው። እንደው ምን ትያለሽ? በጣም ከባድ። እኛ እንዳወራ ነው አሁን እስካሁን ያለው በሙሉ ሲቹዌሽንሺፕ የሚገልጸው ነው። አሁን ላይ ምንድነው? በፊትም ነበር። አሁን ድሮ ውሽማ የሚባል ነገር ነበር አይደለም? አሁን ስሙን ይቀይርና ወደዚህ ወደ ፍሬንድሺፕ ይመጣል። አሁን ወንድና ሴት ጓደኛ የሆኑና ሁሉንም ማለት አይደለም፣ እዚህ ጋር ጓደኛ የሆኑና አይ ጓደኛ ብቻ አይደለንም ፍሬንድስ ዊዝ ቤኔፊት ነን ይላሉ። በጓደኛ ስም እዚህ ጋር እኮ ትዳር ይኖራታል፣ ትዳር ይኖረዋል፣ ጓደኛ ማቾች ናቸው። ግን ጓደኝነታቸው ከጓደኝነት ያለፈ ነው፣ ቤኔፊት አለው። ገባክ? በፊት ውሽማ የሚባል ነገር ነበር። አሁን ስሙ ያምርና ይመጣል። ከፍሬንድስ ዊዝ ቤኔፊት ደግሞ ያልፍና ሲቹዌሽንሺፕ ተብሎ ይመጣል። ችግር የለውም እኮ ይወደኛል እኮ ወደዋለሁ እኮ፣ ግን ይሄ ነገር ሌጋል የሆነ ግንኙነት አይደለም። ድንገት የሆነ ሰዓት የሚጠፋ ምንድን ነው ግን ይሄ ዝሙት በመሀል የሚሄደው ነገር ማለት ነው። ቃሉን ስላሳመር ነው ሲቹዌሽንሺፕ ፍሬንድሺፕ ምናምን ስላልነው ይሄ ልክ ቅድም እንዳልነው የሆነ ነገር አክብደን ስናመጣው ስሙን በጣም ከባድ ይሆንና ያስፈራናል። ስሟን ደግሞ ቀለል አድርገን ስናመጣት ኢትስ ኦኬ ነገ ሊቀየር ይችላል ብለን በስሙ ቀላልነት ቀለል አድርገን እናመጣዋለን። አዎ፣ ግን ምን አለ መሰለሽ እንደው አሁን ዝም ብለን ስንመለከተው መጽሐፍ ቅዱስ ላይ አንድ ሴት ለአንድ ወንድ እንደገና ደግሞ ቤተሰባዊ ግንኙነታቸውን ለማራራቅ ጥረት ተደርጓል። ይሄ የተደረገበት ዋናው ምክንያት ምንድን ነው? አንድ ቤተሰቦች ካልተራራቁ እርስ በርስ የሚጋቡ ከሆነ የተለያዩ አይነት በሽታዎች ይከሰታሉ። ዘሩን ከበሽታ ነፃ ለማድረግ እንደገና ደግሞ አንድ ሴት ለአንድ ወንድ ሲል በቂ ምክንያት አለው። አሁን እንዳነሳውልሽ ዘርን ለማራራቅ ሁለት ጦርነትን ራሱ በሴቶች በጋብቻ ምክንያት የሚፈጠሩ ግጭቶችን ለማጥፋትም ጭምር እና ሌሎች ምክንያቶች አሏቸው። ይሄ ከ2000 ምናምን ዘመን በፊት የተደረገ ነው። አሁን በዚህ ዘመን መተን ይሄንን ለምሳሌ ማስቀመጥ ተገቢ ነው ወይ? ሁሉም ሰው እንደ እምነቱ መልካሙን ነገር እንዲያድግ ማበረታታት፣ እኩዩን ነገር ደግሞ መቃወም ያስፈልጋል። በጣም ቤተሰቦች ምን ትላላችሁ? በተለይ የወጣት ልጅ እናቶች፣ የወጣት ልጅ አባቶች ምን ትላላችሁ? ይሄ ነገር ስም እያሳመሩ የውጭ ተልዕኮ በሀገራችን ላይ ለማስፈን አይመስላችሁም? ሰሊና ምን ትያለሽ? በጣም ከባድ ነው ይሄ እንደ ባህላችን በጣም መወገዝ ያለበት ጭራሽ መጥፋት ያለበት ነገር ነው።
ሁላችሁም ሀሳባችሁን ብታስቀምጡልን ኮሜንት ላይ ደስ ይለናል። ለዛሬ ፕሮግራማችንን እዚህ ላይ እንቋጨዋለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰባችን ሁኑ። መልካም ጊዜ